ጥያቄዎቹን ማን ጠለፋቸው የሐኪሙን ጥያቄ እየነጠቁ ሶስት ኃይሎች በጠቅላይ ሚኒስትር ዶክተር አብይ አህመድ ሲተነተኑ በስፋት የተመለከተው ጉዳይ ነው ሰሙታላችሁ በአዲስ አበባ በአንድ ፔንሲዮን ላይ በተነሳ የሳት አደጋ ሁለት ሰዎች እዛውኑ በጭስ ታፍነው ህይወታቸው አለፈ ተመልክተናል መንግስት ለፓርኪንግ በሰዓት 40 ብር እያስከፈልኩ ነው አለ ይሄንንም ሰሙታላችሁ በተፈናቃዮች ስም የፖለቲካ ትርፍ ለማግኘት የሚካሄደው እንቅስቃሴ ትክክል አይደለም ተቀባይነት የለውም ማለት ስምረት ፓርቲ ምንድነው ያለው በስፋት በዜናችን መሰሙት ይሆናል ልምዱን ያካፈለ የሚገኘው ሻለቃ ኃይሌ ገብረስላሴ ስለ ስኬቱ ምን ይላል በማህበራዊ ሚዲያ ላይ በስፋት የተዘዋወረው ንግግሩን በዜናችን ይዘንላችኋል ጤና ይስጥልን እንደምን አላችሁ አሃዱ ኒውስ ኤንድ ፖለቲክስ የዩቲዩብ ቻናላችን በሰዓቱ ለእናንተ መረጃዎችን ያደርስ ተገኝቷል ዜናዎችን የመራው ናርዶስ አለማዩ ከናንተ ጋር ለተወሰነ ደቂቃ ቆይታ አደርጋለሁ አብራችሁን ሁኑ ወደ ቀዳሚ መረጃ እንለፍ ጥያቄዎቹ በማን ተጠለፉ የጤና ባለሙያዎች ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ቆይታ አድርገዋል የሐኪሙን ጥያቄ ነጠቁ ሶስት ኃይሎች ናቸው ብለዋል ጠቅላይ ሚኒስትር ዶክተር አብይ አህመድ በስፋት የተመለከተው ጉዳይ ነው ጠቅላይ ሚኒስትሩ ከመላ ኢትዮጵያ ከተውጣጡ ባለሙያዎች ጋር ነበር ውይይት ያደረጉት ዋና ጉዳዮች ግን ምንድናቸው ስንል ለረጅም ሰዓት የነበረውን ውይይት አጠር አድርገን እንነግራችኋለን ጠቅላይ ሚኒስትሩ የቀረቡላቸውን ጥያቄዎች በሶስት መንገድ እንደሚመለከቷቸው ነበር የገለጹት አንደኛው ጤናማ ሙያተኞች በቅንነት ደክመው ችግር ቤታቸው ስለገባ ለምን አንታይም ብለው ያነሱት ጥያቄ ነው ሁለተኛው የፖለቲካ ኪሳራ የገጠማቸው ሰርቪስ ምን እንደሆነ እንኳን የማያውቁ ሳይንስ ሙዚየምና ምንም ነገርን ከደሞዝ ጋር በቀጥታ የሚያያይዙ ከለት ጉርስ ያለፈ ሳብ የሌላቸው ሰዎች የጠለፉት ነው ሶስተኛው ደግሞ ሐኪም መሳይ ፖለቲከኞች ጋውን ለባሽ ፖለቲከኞች ናቸው ጉዳዩንም የፌስቡክ ስም ቀይረው የቀሰቀሱ አካላት ናቸው ሲሉ ተናግረዋል ጋውንን የፖለቲካ መሳሪያ አድርገው የቆሙ ሰዎች አሉ ሲሉም ገልጸዋቸዋል ተመልከቱት ጤናማ ሙያተኞች በቅንነት ደክመው ችግር ጓዳቸው ስለገባ ለምን አንታይም ብለው ያነሱት ጥያቄ አንደኛው ነው ብዙ ምስኪን ሰዎች አሉ በሕክምና ሴክተር ውስጥ በጨዋነት 24 ሰዓት የሚያገለግሉ ኑሮ የከበዳቸው እንታይ ብሎ ጥያቄ ያነሱበት አንደኛው ነው ሁለተኛው የፖለቲካ ኪሳራ የገጠማቸው ሰርቪስ ምን እንደሆነ ማያቁ ኔሽን ቢልዲንግ ምን እንደሆነ ማያቁ ሳይንስ ምናምን እንደሚሉ አቃለው እናቃቸዋለን እናንተ ደሞዝ እንዲመለስ እንደምትጠብቁት እኔ ደግሞ እናንተ ሰው እንድታነቁ ፖሊሲውን ተገንዝባችሁ እንድትረዱት ነው የምጠብቀው እኔ ግን ይላሉ ጠቅላይ ሚኒስትሩ ኢትዮጵያ ውስጥ ሐኪሞች ለምን የደሞዝ ጥያቄ ያነሱ ብዬ የሚያስብ ሰው አለ ብዬ አላስብም ወይ ማልገምትም ብትጠይቁ ምንም ይገርም ነገር የለውም ነገር ግን ጥያቄው ለምንድነው እንደ ጦርነት የሆነው የሚለው ጉዳይ ደግሞ እናንተ አስቡበት ብለዋል የጤና ሴክተር ችግር እንፍታ ብለን ጤናማ መንገድ ካልተከተልን ችግሩን የምናባብሰው ነው የሚሆነው በድምሩ በጤና ሴክተር ላይ የነበረው ጥያቄ እናንተ ነው የመፍትሄ መንገዱ ግን የናንተ አይደለም ተነጥቋል ይላሉ ጠቅላይ ሚኒስትሩ ደሞዝ ወስደው ማያቁ ሰዎች የነዱት ጥያቄ ነው ሲሉም ተደምጠዋል በእኛና በሕክምና ሴክተሮች መካከል ሁሉ ጊዜ የሚያስፈልገው ትብብር ነው እናንተም ሰው ለማዳን እኛም ሰው ለማዳን ነው በእኛና በሕክምና ሴክተሮች መካከል ሁሉ ጊዜ የሚያስፈልገው ትብብር ነው ነገር ግን ስስ ብልታችሁ ደሞዝ እንደሆነ ስለሚያውቁ ደሞዝ ላይ ተለጠፈው ያን ሁሉ ሰርቪስ ያን ሁሉ ማዳንና መሰጠት በሚያጠለሽ መንገድ ተጠቀሙበት ነገር ግን ጥያቄያችሁ ስህተት ሊሆን ይችላል ሲቀጥል ወደ እናንተ ቫይረስ አታስገቡ ጥያቄያችሁ ፎርዋርድ ማድረግ ምንም ችግር የለውም ሲሉ ማክለዋል ታክሲ ቅር ደሞዝ ይጨመር ለሚለው ጥያቄም ጠቅላይ ሚኒስትሩ መልስ ሰጥተዋል ሁሉም ታክሲ ቅር ክፍያ ይጨመርልን ይላል ነገር ግን ከየት ነው ታክስ ካልተሰበሰበ ደሞዝ ሊጨምር የሚችለው ሲሉ መልሰው ጠይቀዋቸዋል ኢትዮጵያ ውስጥ ሁሉም ክልል ከፌደራል የሚደጎም እንጂ ለፌደራል በቅቶት የሚያፈስ አንድም ክልል የለም ለኛ የሚያስፈልገው ከበጀት አንፃር ሳይሆን ፕራይቬት ሴክተር ያጠናከረን የሕክምናን ኢንፍራስትራክቸር አሁን ችግር የሆነበትን መንገድ በስፋትና በፍጥነት እየፈታን ከሄድን አጀንዳ አይሆንም ሲቀጥልም እንደ መንግስት ከ20 ሺህ በላይ የሕክምና ተቋማት አሉን በእነሱ ዝቅተኛ ገቢ ያላቸው ሰዎች ካገዝን ችግሩ
ችግሩ ይቀንሳል ሲሉም ተደምጠዋል። ነገር ግን ባለፉት ጥቂት ዓመታት በድምሩ ወደ 6000 በላይ የሚሆኑ አዳዲስ ጤና ጣቢያዎች ሆስፒታሎች ተገንብተዋል ታድሰዋል ተስፋፍተዋል ምን አለበት 6000 20000 ቢሆን ያላችሁኝ ከሆነ የኔም መሻት ነው እናንተ ምንም አልተሰራም ካላችሁኝ ግን ትክክል አይመጣም ሲሉም በውይይቱ ተደምጠዋል ይሄንንም አንዴ ተከታትለን እንመለስ ባለፉት ጥቂት ዓመታት በድምሩ ከ6000 በላይ አዳዲስ ጤና ጣቢያ ጤና ኬላዎች ሆስፒታሎች ተገንብተዋል ታድሰዋል ተስፋፍተዋል ምን አለ 6000 20000 ቢሆን ያላችሁኝ እንደሆነ የኔም መሻት ነው ምንም ነገር አይታይም በአጠቃላይ እንደሰማችሁ ጠቅላይ ሚኒስትር ዶክተር አብይ አህመድ ጤና ባለሙያዎች ጋር በነበራቸው ቆይታ በርካታ ጉዳዮችን ያነሱ ሲሆን ጥያቄዎቻችሁን በስሜት ሳይሆን በምክንያት ማስላት ሲጀመር ተቆንጥሮም ቢሆን ይደረጋል ከናንተም ደግሞ ብዙ ነው የሚጠበቀው ብለዋል እናንተ ውስጥ ያለው ተስፋ እንድታክሙ ብቻ ሳይሆን እንድታነቁ ነው እምንፈልገው ሲሉ ጠቅላይ ሚኒስትሩ ከተለያዩ አካባቢዎች ከተውጣጡ የጤና ባለሙያዎች ጋር ከነበራቸው ውይይት ባጭሩ ጭብጡን አስደመጥናችሁ በአዲስ አበባ በአንድ ፔንሲዮን ላይ በተነሳ የእሳት አደጋ ሁለት ሰዎች በጭስ ታፍነው ህይወታቸው አልፏል ሰኔ 15 2017 ከሌሊቱ 9 ሰዓት ላይ አቃቂ ክፍለ ከተማ ወረዳ 6 ሳሪስ አካባቢ በተለምዶ አንድ ፔንሲዮን ውስጥ በተነሳ የእሳት አደጋ ሁለት ሰዎች በጭስ ታፍነው ህይወታቸው ማለፉን የኮሚሽኑ ህዝብ ግንኙነት ባለሙያ ንጋቱ ማሞ ለብስራት ተናግረዋል የአደጋ ጊዜ ሰራተኞች ባደረጉት ርብርብም በፔንሲዮን በክፍል ውስጥ ተኝተው የነበሩ 6 ሰዎችን መታደግ ሲቻል የእሳት አደጋው ሳይስፋፋ ነው በፍጥነት መቆጣጠር የቻልነው ብለዋል በጭስ ታፍነው በአንድ ክፍል ውስጥ ህይወታቸውን ያጡት የ30 ዓመት ወንድና የ25 ዓመት ሴት መሆናቸው ተነግሯል በፔንሲዮን ክፍል ውስጥ በጭስ ታፍነው እዛው መሞታቸውን ለማወቅ ነው የተቻለው ፔንሲዮኑ የውስጥ ክፍሉ እሳትን መቋቋም ከማይችሉና አደጋን አባባሽ ከሆኑ ችፑድና በጣውላ የተከፋፈሉ መሆናቸው እሳቱ እንዲባባስና ጭስ እንዲፈጠር ምክንያት ሆኗል ሲሉ አቶ ንጋቱ ናቸው የተናገሩት ፔንሲዮን የሆቴል አገልግሎት የሚሰጡ ድርጅቶች ወይም ባለ ንብረቶች እንግዶች የሚያርፉባቸው ነው ሰዎች ለምኝታ ክፍል የሚጠቀሙባቸው ክፍሎች ያደጋ ደህንነት መስፈርትን ያሟሉና የተጠበቁ በማድረግ የደንበኞቻቸው ደህንነት በመጠበቅ አስፈላጊ ጥንቃቄ መደረግ እንደሚገባ የኮሚሽኑ ያደጋ ደህንነትና መስፈርትን በማያሟሉ ሆቴልና አገልግሎት መስጫ ላይም እነዚህ ተቋማት ላይም አስፈላጊው እርምጃ እንደሚወሰድ ተናግረዋል ማለት ነው እነዚህ ግለሰቦች ከሌሊቱ 9 ሰዓት በደረሰ መታፈን እዛው ባሉበት ክፍል ታፍነው ሊሞቱ ችለዋል መንግስት ለፓርኪንግ በሰዓት 40 ብር ያስከፈልኩ ነው ብሏል የአዲስ አበባ ትራፊክ ማኔጅመንት ባለስልጣን በቅርቡ በዘመናዊ ቴክኖሎጂ የባንኪንግ ክፍያ ሲስተም ወይም ፓርኪንግ ማኔጅመንት ሲስተም በሁሉም የተሽከርካሪ ማቆሚያ ቦታዎች ላይ ተግባራዊ አድርጓል የፓርኪንግ አይነቶች ምንድናቸው የመንገድ ዳር የህንጻ ስር የተከለለ ወይም ሰርፌስ ፓርኪንግ የሚባለው የህንጻ ላይ የተሽከርካሪ ማቆሚያ ወይም ፓርኪንግ ቢልዲንግ ሲስተም የሚባለውና ለአገልግሎቱ ተጠቃሚዎች በሙሉ ከላይ የጠቀስኳቸው ናቸው እንዲያውቋቸው የተፈለገው ክፍያው ለጊዜው በኢትዮጵያ ንግድ ባንክ ሞባይል ፓርኪንግ ብቻ ነው ወደፊት በሌሎች ክፍያ አማራጮች ይከናወናል ብሏል በሲስተም ስራ መጀመሩ በማህበራት ላይ ጥሬ ብር ወይም ካሽ መክፈል አይቻልም ፓርኪንግ የሚያደርግ ሰው በባንክ ነው የሚከፍለው ወደ ተሽከርካሪ ማቆሚያው ሲገቡ የያዙትን ተሽከርካሪ ሰሌዳ ቁጥር ወይም ምልክት መረጃ እንዲደርስም የያዙትን ስልክ ቁጥር ለሲስተሙ ባለሙያ ያስመዘግባሉ ከተሽከርካሪ ማቆሚያው ሲወጡ ደግሞ የመውጫ መልእክት መድረሱን ያረጋግጣሉ መልእክት የሚይዘው የቆዩበትን ሰዓት የክፍያ መጠን ወይም የመክፈያ ኮድ ባለ 3 ወይም ባለ 4 ወይም በዲጂት ቁጥር የመክፈያ ኮድ ነው ማለት ነው ክፍያው እንግዲህ በ24 ሰዓት ውስጥ ካለምንም ወለድ በተጠቀሱት የክፍያ አማራጮች መክፈል ይቻላል 24 ሰዓት ካለፈ ግን ወለዱ እየጨመረ ይቀጥላል ማለት ነው የአንድ ሰው ያለበትን ዕዳ ካልከፈለ ካሽከርካሪና ተሽከርካሪ ዙሪያ የሚፈልጉትን አገልግሎት ማግኘት አይችልም ስለዚህ የሞባይል አፑን ከፕሌይ ስቶር አውርዶ ተጨማሪ መረጃ ማግኘት ይችላል ተብሏል የክፍያ መጠኑ በሰዓት መነሻው በ30 ደቂቃ 20 ብር ነው በአንድ ሰዓት ደግሞ 40 ብር ነው ፓርክ ያደረገ ሰው ከእንግዲህ በኋላ በካሽ አይከፍልም መኪናው የቆየበት ሰዓት ተቆጥሮ በባንክ የመክፈል ስርዓትን እያደረኩ ነው ብሏል
በተፈናቃይ ስም የፖለቲካ ትርፍ ለማግኘት የሚካሄድ እንቅስቃሴ ትክክል አይደለም ተቀባይነትም የለውም ማለት ስምረት ፓርቲ ከ2015 ጀምሮ ተፈናቃዮችን ወደ ቀያቸው ለመመለስ የተደረገውን እንቅስቃሴ ያደናቀፈው ኋላ ቀሩ ቡድን ነው ተብሏል። የፌደራል መንግስት ከፖለቲካ ፓርቲዎች ምዝገባ የተሰረዘውን ህዋት የሚያካሂደው ፖለቲካዊ እንቅስቃሴ ህግና ስርዓት ማስያዝ ይገባዋል ብሏል። ዲሞክራሲያዊ ስምረት ትግራይ ወይም ስምረት ፓርቲ ማለት ነው። ስምረት ፓርቲ በተፈናቃዮች ስም የፖለቲካ ትርፍ ለማግኘት የሚካሄድ እንቅስቃሴ ትክክል አይደለም ተቀባይነትም በፍጹም የለውም ሲል ነው ያስታወቀው። በነ ሚኒስትር አቶ ጌታቸው ረዳ የሚመራው ይህ ፓርቲ ይህንን ያለው በትግራይ ደረጃ ለ37ኛ ጊዜ የተከበረው የሰማዕታት ቀን በማስመልከት ባወጣው ድርጅታዊ መግለጫ ነው። ፓርቲው በመግለጫው ምንድነው ያለው? ከግንቦት 2015 ጀምሮ ተፈናቃዮች ወደ ቀያቸው ለመመለስ የተደረገውን እንቅስቃሴ ያደናቀፈው ኋላ ቀር ቡድን ሲል የገለጸው በደብረጽዮን ገብረ ሚካኤል የሚመራውን ህዋትን ማለት ነው። ቡድኑም ድርጅት ሳይደን የሚመለስ ተፈናቃይ የለም፣ የጊዜያዊ አስተዳደር አመራሮች የትግራይን መሬት ሸጠዋል የሚሉና ሌሎች በሬ ወለድ ወሬዎችን በማስፋፋት የፌደራል መንግስትና ነባሩ ጊዜያዊ አስተዳደር ከግንቦት 2015 ጀምረው የያዙትን እቅድ ሙሉ በሙሉ እንዲደናቀፍ አድርገዋል ሲል ስምረት ህዋትን ከሶታል ማለት ነው። ስምረት ፓርቲ ቡድኑ ተፈናቃዮች ወደ ቀያቸው መመለስ ይቅርና ህዋትን ከኢትዮጵያ የፖለቲካ ፓርቲዎች እንቅስቃሴ መሰረዝ መታደግ ያልቻለ አቅመ ቢስና መሰሪ ሲል የነደብረጽዮን ገብረ ሚካኤል ህዋትን አጣጥሎታል። ስምረት ፓርቲ ህገወጥ ቡድኑ በቅርቡ የህዝብ ድጋፍ አለኝ ለማለት በማለም በተፈናቃዮች ስም ያካሄደው ሰላማዊ ሰልፍ የተለመደው ማጭበርበርና ማታለያ እንዲሁም ሐሰተኛ እንደሆነ ህዝቡ በሚገባ ሊገነዘበው ይገባል ብሏል። ስምረት ፓርቲ ኋላ ቀር ቡድን ያለው የዶክተር ደብረጽዮንን ቡድን ያለፈው ስህተት አልበቃ ብሎት አሁንም ሌላ ፖለቲካዊ ክደት የፈጸመ ይገኛል ያለው ፓርቲው የትግራይ መሬት በወረራ ከያዘው የኤርትራ መንግስት የጀመረው ያልተቀደሰና ህገወጥ ግንኙነት ሌላ ዙር ግጭትና ጦርነት ከመቀስቀስ ያለፈ ውጤት እንደሌለውም ሳይታለም የተፈታ ነው ሲል ተናግሯል ማለት ነው። ኋላ ቀር ቡድን የሚለው ከኤርትራ መንግስት የጀመረውን ህገወጥ ግንኙነት እንዲቆምም የፌደራል መንግስት የሚገባውን ኃላፊነት እንዲወጣ የጠየቀው ስምረት ፓርቲ በአገራዊ ህጎች ከማንኛውም ፖለቲካዊ እንቅስቃሴ የተከለከለ ቡድን ካፍራሽ ተግባሩ በመቆም ተጠያቂነትን ማረጋገጥ ይገባል ሲል በሰፊው አጥቷል። ስምረት ፓርቲ እንግዲህ የትግራይ መሰረታዊ ችግሮች እንዲፈቱና የፕሪቶሪያ የሰላም ስምምነት በሙሉነት እንዲተገበበር ከፌደራል መንግስትና ከዓለም አቀፍ ማህበረሰብ ተቀናጅቶ እንደሚሰራ ማስተዋወቁን ቲክባ መዘገቡ የሚታወስ ነው ማለት ነው። ከላይ በአደመጣችሁት መልኩ ደግሞ በነ ደብረጽዮን ገብረ ሚካኤል በኩል ያለውን ጉዳይ በሰማችሁት መልኩ ስምረት ፓርቲ መግለጫ አውጥቶበታል። ልምዱን ያካፈለ የሚገኘው ሻለቃ ኃይሌ ገብረስላሴ ስለ ስኬቱ እየተናገረ ይገኛል። በማህበራዊ ሚዲያ ላይ በስፋት እየተዘዋወረ ነው። እንደው ካየነው ግን በዓለም አቀፍ የግቢ ጉባኤ ምሩቃን መርሃ ግብር ላይ ተጋብዞ ልምዱን ያካፈለ ይገኛል። የዓለም አቀፍ የ27 ሪከርዶች ባለቤት የሆነው ሻለቃ ኃይሌ ገብረስላሴ በሩጫዬ ሁሉ ኪዳነ ምሕረትና ረዳት አማላጅና ሲልም ተናግሯል። ይሄው ውጣ ውረድና ፈተናን በከፍተኛ ትግስትና ብርታት ያለፍኩት በእናቴ በማርያም ብርታት ነው ሲልም ተደምጧል። በሽርፍራፊ ሴከንዶች ብዙ አጥቼ ብዙ አግኝቻለሁ ያለው ሻለቃ ኃይሌ ገብረስላሴ የጊዜን ዋጋ ትርጉም በመስጠት ራዕይን ማሳካት ይገባል ሲልም ለብዙሃኑ መልእክቱን አስተላልፏል። በማህበረ ቅዱሳን ህንጻ 3ኛው ላይ የተካሄደ በሚገኘው መርሃ ግብርም በዚሁ እንደቀጠለ ይገኛል። ይህንን መልእክት ያስተላለፈውም በዚህ መድረክ ላይ ነው። በኔ በኩል የነበሩትን ዜናዎች ጨርሰን አሁን ደግሞ የአሃዱ ስቱዲዮ የተዘጋጁ መረጃዎችን ሊያስደምጣችሁ ባልደረባ ይጠብቃችኋል። የሚደረጉ ውይይቶች ላሉ ችግሮች እውነተኛ መፍትሄን የሚያመጡ መሆን አለባቸው ሲሉ ፓርቲዎች ስለመግለጻቸው፣ የኢትዮጵያን ድንበር ጥሰው የሚገቡ የሙርሌ ጎሳ ታጣቂዎች ጥቃት ለማስቀረት በተደጋጋሚ ውይይቶች ቢደረጉም አሁንም ከስጋት ነፃ መሆን አልተቻለም ስለመባሉ፣ በኦሮሚያ ክልል በኤችአይቪ ኤድስ በሽታ የተያዙ ሰዎች ቁጥራቸው 132,000 መሆኑ ስለመነገሩ፣ የኮሌራ ወረርሽኝን አሳሳቢ ወደማይሆንበት ደረጃ ማድረሱን የጋምቤላ ክልል ስለማስተዋወቁ ባልደረባዬ ክብሮም ወርቁ ከአሃዱ ስቱዲዮ ይጠብቃችኋል። ወደ ክብሮም ልውሰዳችሁ። የሚደረጉ ውይይቶች ለችግሮች እውነተኛ መፍትሄን የሚያመጡ መሆን አለባቸው ሲሉ ፓርቲዎች ገለጹ። መንግስት የፖለቲካ ምህዳሩን ለመክፈት በ2010 ዓ.ም የወሰነውን ውሳኔ መሰረት በማድረግ ከሰሞኑ የተካሄዱ የሚገኙ የባለድርሻ አካላት ውይይቶች አካል የሆነ ውይይት ከፖለቲካ ፓርቲዎች ጋር መደረጉን ጠቅላይ ሚኒስትር አብይ አህመድ መግለጻቸው ይታወቃል። አሃዱም የውይይቱን አንድምታ የተነሱ ጥያቄዎችና ምላሾችን በተመለከተ
የተወሰኑ ፓርቲዎችን አነጋግሮ ነበር። የኢትዮጵያ ብሔራዊ አንድነት ፓርቲ ሊቀመንበር ዘሪሁን ገብረ እግዚአብሔር እንደገለጹት የፖለቲካ ፓርቲዎች የጋራ ምክር ቤት የፓርቲዎችን ጥያቄ በአንድ አድርጎ ማቅረቡን ተናግረው ፓርቲያቸው በዋናነት ከሀገሪቱ የሰላም ሁኔታ፣ ከኑሮ ውድነት፣ ከነዳጅ ድጎማና ከተጨማሪ ታክስ ጋር የተያያዙ ጥያቄዎችን እንዳነሳ ገልጸዋል። እንደ ጋራ ምክር ቤት አቅርበናል። ያው የሁላችንም የተወሰነው በጋራ ምክር ቤቱ ሰብሰብ ተደርጎ ጠቅላይ ሚኒስትሩ ቀርቧል። በሰላም በኩል ያለውን ሁኔታ፣ የኑሮ ውድነትን አሁን አንገብጋቢ የሆነ የኢትዮጵያ የሰላም ሁኔታ እና ሁለተኛው ደግሞ የኑሮ ውድነት የነዳጅን ሁኔታ እና የተለያየ የማህበራዊ ኑሮችን እና የአካባቢ ጂኦፖለቲካን በተመለከተ ቀርቧል። በተረፈ ሰላምን ለማምጣት እኛም አሁን መንግስት በጣም እጁን ዘርግቶ እየጠየቀ ነው ብለዋል። ከዛ በተረፈ ያለው ሁኔታ በተረጋጋ መልክ በዛ ዙሪያ መነጋገር ይቻላል የሚል ሁኔታ አቅርበዋል። ዝግ ከማድረግ ከመንግስት ጋር ይሄ መወያየቱ ጥሩ ነው። በሀገር ጉዳይ ላይ ያለችን አንድ ሀገር ነው ያለችን እና በዚች ሀገር ላይ ሁላችንም ያገባናል ብለን ጠቅላይ ሚኒስትሩም ኦኬ ብለው ከፖለቲካ ፓርቲዎች ጋር ከተለያየ በመነጋገራቸው ለሀገር ከፍተኛ ጠቀሜታ አለው ብዬ አምናለሁ። በውይይቱ ላይ መሳተፋቸውን የገለጹት የእናት ፓርቲ ሊቀመንበር ዶክተር ሰይፈ ስላሴ አያሌው ለሰላም እጦት መፍትሄ የሚሆን ምክረ ሀሳብ ለማቅረብ ቢያቅዱም እድል ባለማግኘታቸው ሀሳብ ሳያነሱ መመለሳቸውን ገልጸዋል። ሆኖም በመንግስት በኩል ሁሉም ነገር ጥሩ እንደሆነና በሀገሪቱ ሙሉ በሙሉ የተረጋጋ ሁኔታ ውስጥ የምትገኝ ተደርጎ የቀረበው ሀሳብ ተገቢ ያለመሆኑን አንስተው መንግስት በሀገሪቱ ያለውን የችግር ጥልቀት የተረዳው አይመስለኝም ሲሉም አንስተዋል። ኢትዮጵያ አሁን በላለባት እርስ በርስ ጦርነት ይሄ ፖለቲካል ኢሹ ነው። ፖለቲካል ፕሮብለም፣ ፖለቲካል ሶሉሽን፣ ፖለቲካዊ መፍትሄ ሊበጅለት ይገባል የሚል ነገር ነው እዛ ጋር ያለ መንግስት እና እሳቸው የሚመሩት ጠቅላይ ሚኒስትሩ ደግሞ የሚመሩት መንግስት ነገሩን አንደርማይን በማድረግ በቃ ኤቭሪቲንግ አንደር ኮንትሮል እንደሆነ ያን ያክል የሚያሰጋ ነገር እንደሌለ ማንም የትኛውን አካባቢ እንዳልያዘ ነው እዛ ጋር እየተናገሩ ያሉት። እዚህ የተለያየ ምንድን ነው የሚባለው የተለያየ ባንድዊድዝ ላይ ያለ ይመስለኛል። እንግዲህ ወይ እኛ ችግሩን አግዝፈን ተመልክተናል ከሚገባው በላይ ወይ ደግሞ ጠቅላይ ሚኒስትሩና መንግስታቸው ችግሩን ከሚፈለገው በታች አሳንሰው እየተመለከቱት ይመስላል። እኔ አግዝፎ መመልከቱ ከሚፈለገው በላይ አግባብነት ያለው አይመስለኝም። አግባብነት አለውን ብዬ አላምንም። እንደገናም ደግሞ ከሚጠበቀውም ደግሞ አሳንሰው ነገሮችን ደግሞ ተራ ነገርም አድርጎ መመልከት ደግሞ ወደ በለጠ ጉዳትና ወደ በለጠ አደጋ ሊወስደን ካልቻለ በስተቀር ለዚች ሀገር መፍትሄ ይሆናል የሚል አይነት እምነት የለም። ችግሩን በልኩ ማየት የሚገባ አይነት የመላው ኢትዮጵያ አንድነት ድርጅት ፓርቲ ሊቀመንበር አብርሃም ጌጡ በበኩላቸው ፓርቲያቸው በውይይቱ ላይ ያለመሳተፉን አንስተው ምክንያታቸውም የስብሰባው አንድምታ በትክክል በሀገሪቱ ያለውን ሁኔታ ከግንዛቤ ያስገባ ነው ብለው ስለማያምኑ ነው። ፓርቲያቸው በውይይትና በንግግር የሚያምን ቢሆንም ውይይቱ ኢትዮጵያን ከገባችበት ችግር ሊያወጣት የሚችል ባለመሆኑ በውይይቱ ላይ አለመገኘታቸውን ገልጸዋል። እኛ በውይይቱ ላይ ውይይት ጠልተን ወይም ውይይት ገፍተን ምናምን አይደለም። ነገር ግን በተደጋጋሚ እንደምናውቀው በአሁኑ ዘመን በተለይም ከ2010 በኋላ ውይይት የሚለውን ቃል እንደ የተለየ መሳሪያ የፈለገውን ዓላማ ለማስፈጸም የሚያስችልበትን መሳሪያ አድርጎ ነው እየተጠቀመበት ያለበት እንጂ አገሪቱ ለገባችበት ውጥንቅጡ የወጣ የፖለቲካ መዘበራረቅ መሸከፊያና ማረሚያ ሊያደርገው አልፈለገም። በዚህ መሰረት ውይይት መግፈኛ የምንፈልገው ውይይትን እንፈልጋለን። ግን ውይይቱ አሁን የምናረጋቸው ውይይቶች ከፕሮፓጋንዳና ለአንድ ቀን ለሁለት ቀን የፖለቲካ አጀብ መፍጠሪያ ካልሆነ በቀር መሰረታዊ የሆኑ ለውጦችን ሊያመጣ የሚችል ውይይት አይደለም እየተደረገ ያለው። በውይይቱ ተስፋ ያደረጉ ፓርቲዎች ተሳታፊ ቢሆኑም ጥያቄያቸውን ያላነሱ እንዲሁም በውይይቱ ያልተሳተፉ ፓርቲዎች ከሁሉም በፊት መንግስት ለሰላም ቅድሚያ በመስጠት ትክክለኛ የሆነ ውጤት ሊያመጣ የሚችል ንግግር ሊያደርግ እንደሚገባ ገልጸዋል። የኢትዮጵያን ድንበር ጥሰው የሚገቡ የሙርሌ ጎሳ ታጣቂዎችም ጥቃት ለማስቀረት በተደጋጋሚ ውይይቶች ቢደረጉም አሁንም ከስጋት ነፃ መሆን አልተቻለም ተባለ። የኢትዮጵያን ድንበር ጥሰው በመግባት የዝርፊያና የግድያ ወንጀሎችን የሚፈጽሙ የደቡብ ሱዳን ሙርሌ ጎሳ ታጣቂዎች አሁንም ድረስ ጥቃት ያደርሳሉ የሚል ስጋት መኖሩን የጋምቤላ ክልል አሃዱ አስታውቋል። ታጣቂዎቹ የሚያደርሱትን ጥቃት ለመቀነስ ከአንድ ዓመት በፊት በኢትዮጵያ የውጭ ጉዳይ ሚኒስቴር በኩል ከደቡብ ሱዳንና ከክልሉ ተወካዮች ጋር በመሆን ሰፊ ውይይት መደረጉን ያነሱት የክልሉ የኮሚኒኬሽን ቢሮ ኃላፊ አቶ ኦጆሉ ጊሎ ናቸው። ከውይይቱ በኋላ መሻሻሎች የመጡ ቢሆኑም አልፎ አልፎ የሙርሌ ጎሳ ታጣቂዎች ወደ ኢትዮጵያ እየገቡ ጥቃት እንደሚያደርሱ ገልጸዋል። በተያዘው ወርም በዲማ ወረዳ በህዝብ ማመላለሻ አውቶቡስ ተሳፍረው የሄዱ በነበሩ ሰዎች ላይ በከፈቱት ጥቃት የ5 ሰዎች ሕይወት ማለፉን አንስተዋል። ይህንን ተከትሎም የሁለቱ ሀገራት ከፍተኛ የመንግስት አመራሮችና የሚመለከታቸው አካላት በሀገራቱ አዋሳኝ ቦታ ላይ ተገናኝተው የሙርሌ ጎሳዎችን ድንበር ዘለል ጥቃት መከላከልና ማስቀረት በሚቻልበት ጉዳይ ላይ
ስምምነት ማድረጋቸውን አስታውሷል። ሆኖም አሁንም ቢሆን በኢትዮጵያ ጋምቤላ ክልልና በደቡብ ሱዳን በኩል ያለው ድንበር በጣም ሰፊ በመሆኑና ታጣቂዎች አንድ ቦታ ላይ ለብዙ ጊዜያት የመቆየት ልምድ ስላላቸው ሙሉ ለሙሉ ለቀው መውጣታቸውን ለማወቅ አስቸጋሪ እንደሆነ ተናግረዋል። ከውይይቱ በኋላ ኦልሞስት ጥሩ ነገሮች የታየበት ሁኔታ አለ። ግን አልፎ አልፎ ገባወጣ የማለት ነገር አለ። ገብቶ ጥቃት የሚያደርጉበት ሁኔታ ታየበት ሁኔታ ነው ያለ። በተለይ ባለፈው ወር ራሱ ዲማ የምትባል ወረዳ ተሳፍሮ የነበረ አንድ ቅጥቅጥ ተፈታ ይዞበት የ5 ሰዎች ህይወት ያለፈበት ሁኔታ ነበር። አክቹዋሊ ድንበሩ በጣም ሰፊ ነው። ሰፊ ከመሆኑ አንጻር ሙሉ በሙሉ መውጣታቸው መናገርም ትንሽ ይከብዳል። ለምን ተበታተኑ ነው የሚሄደው ጫካው። እነሱ እንደ አንድ ፓስቶራሊስት መሆናቸው መጠን የሆነ ቦታ ላይ ብዙ የመቆየት ልምድ ያላቸው ሰዎች ናቸው ቤተሰቡ። ስለዚህ ወደዛ ተመልሰዋል ሙሉ በሙሉ ባሚል አንዳንድ ክረምት ውሃ ሙላት ሲኖር ማዶ የማይሻገሩበት ሁኔታ ሊኖር ስለሚችል በተለያዩ ስጋት ቀጠናዎች ተደብቆ የመቆየት ልምድ አላቸው። የህዝብ ማመላለሻ አውቶቡስ ላይ ጥቃት ካደረሱ በኋላ እስካሁን በግልጽ የሚታይ ጥቃት እንዳላደረሱ የገለጹት የኮሚኒኬሽን ቢሮ ኃላፊው ነገር ግን አሁንም ቢሆን በተጠቀሱት ምክንያቶች የተነሳ ከስጋት ነፃ መሆን እንዳልተቻለ አስታውቀዋል። ታጣቂዎች ብዙውን ጊዜ ጥቃት የሚያደርሱትና የሚመላለሱት በኑዌርና አኝዋክ ዞኖች በሚገኙ 5 ወረዳዎች ላይ እንደሆነም ተናግረዋል። 30 በመቶ የሚሆነው የሀገሪቱ ክፍል ንጹህ የመጠጥ ውሃ አቅርቦት ተደራሽ እንዳልሆነለት ተገለጸ። በኢትዮጵያ የንጹህ መጠጥ ውሃ ሽፋን 70 በመቶ ቢሆንም አሁንም 30 በመቶ የሀገሪቱ ማህበረሰብ ተደራሽ አለመሆኑን የውሃና ኢነርጂ ሚኒስቴር አስታውቋል። ንጹህ የመጠጥ ውሃን በተሻለ መንገድ ተደራሽ ለማድረግ እየተሰራ መሆኑን በሚኒስቴር መስሪያ ቤቱ የገጠር መሰረተ ልማት መሪ ስራ አስፈጻሚ አቶ ተከተል አደፍርስ ለአሃዱ ተናግረዋል። ችግሩን በመፍታት አቅርቦቱን ለማዳረስ የውሃ ጉድጓድ ቁፋሮ እንደሚካሄድ የገለጹት ስራ አስፈጻሚው ሆኖም የታሰበው የውሃ መጠን ሁሌ እንደማይገኝ ጠቁመዋል። በተጨማሪም በዘርፉ የፋይናንስ ችግር እንደሚያጋጥም የተናገሩ ሲሆን በቀጣይ ሚኒስቴር መስሪያ ቤቱ ችግሮቹን በመፍታት የተሻለ ስራ ለመስራት ጥረት ያደርጋል ብለዋል። በኦሮሚያ ክልል በኤችአይቪ ኤድስ በሽታ የተያዙ ሰዎች ቁጥር 132,000 መሆኑ ተገልጿል። በክልሉ 155,000 ዜጎች ቫይረሱ በደማቸው ውስጥ ይገኛል ተብሎ ቢገመትም በ132,000 ዜጎች ላይ ቫይረሱ እንደሚገኝ በምርመራ ማረጋገጡን የኦሮሚያ ክልል ጤና ቢሮ ለአሃዱ አስታውቋል። የቫይረሱን ስርጭት ለመቀነስ ጥረት እየተደረገ ሲሆን ቫይረሱ በደማቸው ውስጥ የሚገኙ 92 በመቶ ዜጎች ደግሞ የመድኃኒት ክትትል እንደሚደረግላቸው የጤና ቢሮው የኤችአይቪ ኤድስ መከላከልና መቆጣጠር ዳይሬክተር ዶክተር ተስፋዬ ዘርፉ ገልጸዋል። በዚህ ዓመትም 3.5 ሚሊዮን የሚሆኑ ሰዎች ላይ ምርመራ መደረጉን የገለጹት ዶክተር ተስፋዬ ከነዚህ መካከል 9,000 የሚደርሱ ዜጎች በቫይረሱ ተይዘው መገኘታቸውን ተናግረዋል። ኦሮሚያ ደማቸው ውስጥ ኤችአይቪ አለ ተብሎ ግምቱ በየዓመቱ ነው ኢትዮጵያ ፐብሊክ ሄልዝ ኢንስቲትዩት የሚያወጣው ይሄን ዳታ። በዛ መሰረት ባለፈው ዓመት አሁን ወደ 155,000 አካባቢ በደማቸው ውስጥ ኤችአይቪ አለ ተብሎ ነው የሚገመተው እንደ ኦሮሚያ። ከዛ ውስጥ እኛ በየዓመቱ ቴስት የምናደርገው አለ። ለምሳሌ ወደ 2017 ወደ 3.5 ሚሊዮን ቴስት ካደረግናቸው ውስጥ ኦልሞስት ወደ 9,000 አካባቢ በደማቸው ውስጥ ኤችአይቪ ተገኘ ሆኗል። አጠቃላይ እንደ ኦሮሚያ አሁን መድኃኒት ላይ ያሉት ወደ 132,000 አካባቢ ነው። ይሄ ማለት ኦልሞስት ካለን ታርጌት ወደ 92% መድኃኒት ላይ አሉ። በሀገር አቀፍ ደረጃ የቫይረሱ ስርጭት 0.8 በመቶ ሲሆን የክልሉ የስርጭት መጠን ደግሞ 0.6 በመቶ ነው ተብሏል። ኢትዮጵያ የኤችአይቪ ኤድስ ስርጭትን ከ0.1 በመቶ በታች ለማድረግ እየሰራች እንደሆነ የተገለጸ ቢሆንም በሀገር አቀፍ ደረጃ ከ605,000 በላይ ዜጎች ቫይረሱ በደማቸው ውስጥ እንደሚገኝ አሃዱ ጤና ሚኒስቴርን ዋቢ አድርጎ መዘገቡ ይታወሳል። የኮሌራ ወረርሽኝን አሳሳቢ ወደማይሆንበት ደረጃ ድርሻለሁ ያለው ደግሞ የጋምቤላ ክልል ነው። ከዚህ ቀደም በኢትዮጵያ የኮሌራ ወረርሽኝ ሰፋ ባለ ሁኔታ እንደተከሰተባቸው ከተገለጹ ክልሎች ውስጥ አንዱ የሆነው የጋምቤላ ክልል በአሁኑ ወቅት ኮሌራን አሳሳቢ ወደማይሆንበት ደረጃ ማድረሱን ለአሃዱ አስታውቋል። የኮሌራ ወረርሽኝ በክልሉ ለመጀመሪያ ጊዜ የተከሰተው በአኮቦ ወረዳና በአዋሳኝ አካባቢዎች እንደሆነ የገለጹት የክልሉ ኮሚኒኬሽን ቢሮ ኃላፊ አቶ ኦጁሉ ጊሎ ናቸው። የክልሉ መንግስትና ጤና ቢሮ ከጤና ሚኒስቴር ጋር በመተባበር ሙሉ አቅማቸውን ወረርሽኙ በተከሰተባቸው ቦታዎች ላይ በማድረግ የቅድመ መከላከል ሥራ መሰራቱን ተናግረዋል። በዚህ መሰረት በአሁኑ ወቅት የኮሌራ ወረርሽኝ በእጅጉ መቀነሱንና አሳሳቢ አለመሆኑን ገልጸዋል። ጥቅማት እነዚህ አትክልት ምናምን የሚባሉ ከጅምሩ ያው በከዱስ እንደተነስተው ነው። ኦልሞስት ወደ አኮቦ የምትባል ወረዳ ማዶ ለማዶ የሚያዋስናት እዛው የክልሉ መንግስትና ጤና ቢሮ ባደረጉ ርብርብ ከፌዴራል ጤና ሚኒስቴር ጋር ሙሉ አቅሙን እዛ ላይ በማድረግ የቅድመ መከላከል ስራ ተሰርቷል።
ስለዚህ አሁን ይሄን ያህል ብዙም እንደ ኢሹ የማይነሳበት ሁኔታ ላይ ነው። በኢትዮጵያ የኮሌራ ወረርሽኝን ለመከላከል ከተለያዩ አጋር አካላት ጋር ዘርፈ ብዙ ስራዎች መሰራታቸውን ለአሃዱ የገለጹት ደግሞ የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሌ ናቸው። አስቀድመው ለመከላከል በተሰሩ ስራዎችም በክልሉ ወደ 1 ሚሊዮን የሚጠጋ ኮሌራ መከላከያ ክትባት መሰጠቱን አንስተዋል። ተጋላጭነታቸው ከፍ የሚሉባቸውና ተደራሽ ያልሆኑ ቦታዎች ካሉም ተጨማሪ ክትባት ይሰጣል ብለዋል። ጋምቤላ አካባቢ ወደ 1 ሚሊዮን የሚጠጋ ክትባት ሰጥተን ስለነበር ያልተደረሰባቸው ቦታዎች ካሉ በማየት ሌሎችም ደግሞ ተጋላጭነት መጠናቸውን ከፍ የሚሉ ቦታዎችን የለየነው አለ። የሀገሪቱ የዚህ የሪስክ ፍኖተ ካርታ ወይ ማፒንግ ሰርተን ነው እናደርገውና ያንን ቅድሚያ የሚሰጥባቸውን ቦታዎች አይተንና ቅድሚያ የሚሰጥባቸው ክፍሎችን በማየት እንሰጣለን። ከኮሌራ ውጪ በክልሉ ሊያጋጥሙ ይችላሉ ተብለው የሚታሰቡ ተላላፊ በሽታዎችን ለመቆጣጠርና ለመከላከል እየተሰራ እንደሚገኝም ነው ኃላፊው የተናገሩት። ከብዙሃን መገናኛዎች ጋር ያለውን ግንኙነት ለማጠናከር የሚያግዝ ማዕቀፍ ሊያዘጋጅ መሆኑን የኢትዮጵያ ኤሌክትሪክ አገልግሎት ገልጿል። ያልተረጋገጡ መረጃዎች እንዳይበዙና ተቋሙ ከብዙሃን መገናኛ ተቋማትና ባለሙያዎች ጋር ያለውን ግንኙነት ለማጠናከር ያግዛል ያለውን ማዕቀፍ ሊያዘጋጅ መሆኑን የገለጹት የኢትዮጵያ ኤሌክትሪክ አገልግሎት የኮሙኒኬሽን ስራ አስፈጻሚ አቶ አንዋር አብራር ናቸው። ማዕቀፉ በባለሙያዎቹና በተቋሙ መካከል በሁሉም ቀናት ለ24 ሰዓታት ለመገናኘትና ትክክለኛ መረጃዎችን ለመለዋወጥ የሚያስችል ነው ያሉት ስራ አስፈጻሚው በተለይም የመረጃን ትክክለኛነት፣ ወቅታዊነትና ሙሉነት ለማስጠበቅ ያስችላል ብለዋል። ይህ ማዕቀፍ ቋሚ መሰረት ያለውና የተሟላ እንዲሆን ከብዙሃን መገናኛ ተቋማትና ባለሙያዎች ጋር እንሰራለን ሲሉ አቶ አንዋር ተናግረዋል። በናይጄሪያ ቦርኖ ግዛት በአንዲት አጥፍታ ጠፊ 12 ሰዎች መገደላቸው ተገለጸ። በናይጄሪያ ቦርኖ ግዛት ውስጥ አንዲት አጥፍታ ጠፊ ባደረሰችው ቦምብ ጥቃት ቢያንስ 12 ሰዎች መገደላቸውን የከተማዋ ባለስልጣናት ገልጸዋል። ጥቃቱ በሰሜናዊ ምስራቅ ቦርኖ የአሳ ገበያ መካከል ነው የተፈጸመው። ብዙዎችም ተጎድተዋል ተብሏል። የቦርኖ ግዛት ፖሊስ በሰጠው መግለጫ ፈንጂ የታጠቀች አጥፍታ ጠፊ በገበያው ውስጥ ሰላማዊ ሰዎች በተገኙበት ጉዳት እንዲደርስ ምክንያት ሆናለች ብሏል። ፖሊስ የሟቾች ቁጥር 12 ብቻ ነው ይበል እንጂ ነዋሪዎች ግን ቁጥሩ 30 እንደሚደርስ እየተናገሩ ነው። የናይጄሪያ ቦርኖ ግዛት ላለፉት 16 ዓመታት በቦኮ ሃራም ቁጥጥር ስር የገባች ከተማ ስትሆን በቡድኑ በሚደርሰው ጥቃትም ቢያንስ ወደ 2 ሚሊዮን ዜጎች መፈናቀላቸውን የዘገበው ሮይተርስ ነው። ዴሞክራቲክ ኮንጎ ሪፐብሊክ በኮባልት ማዕድን ላይ የጣለችውን ጊዜያዊ እገዳ አራዘመች። ለ3 ወራት እገዳ ተጥሎበት የነበረው የኮባልት የውጭ ንግድ ዳግም ለ3 ወራት መራዘሙን የኮንጎ ባለስልጣናት ገልጸዋል። አንድ የቁጥጥር ኤጀንሲ ኃላፊ እንዳስታወቁት ደግሞ ዴሞክራቲክ ኮንጎ ሪፐብሊክ ኮባልት ወደ ውጭ እንዳይላክ የጣለችውን እገዳ ለወራት ያራዘመች ሲሆን ይህ እርምጃም በኤሌክትሪክ ተሽከርካሪዎች ባትሪዎች ምርት ላይ ያለውን ከመጠን በላይ የሆነ አቅርቦት ለመክታት የታሰበ ነው። በዓለም አቀፍ ደረጃ የተሽከርካሪ ባትሪን ለማምረት የሚውለውን ኮባልት በማምረት ቀዳሚ የሆነችው ኮንጎ በ9 ዓመታት ውስጥ ታይቶ በማይታወቅ ደረጃ በዋጋ መቀነሱን ተከትሎ አገሪቱ የ4 ወራት የውጭ ንግድ እገዳን ጥላለች። የስትራቴጂክ ማዕድንና ንጥረ ነገሮች ገበያ ቁጥጥር ባለስልጣን በሰጠው መግለጫው በገበያው ላይ የተፈጠረው ከፍተኛ የአክሲዮን ክምችት በመቀጠሉ ጊዜያዊ እገዳው እንዲራዘም መወሰኑን ገልጿል። ዘገባው የአፍሪካ ኒውስ ነው። አሜሪካ በኢራን ላይ የወሰደችው የአየር ጥቃት የመንግስት ለውጥን ለማምጣት የታሰበ አለመሆኑን ገለጸች። የአሜሪካ መከላከያ ሚኒስቴር በሰጠው መግለጫ በኢራን የኒውክሌር ጣቢያዎች ላይ የተወሰዱት ጥቃቶች የስርዓት ለውጥን ለማምጣት የታሰቡ አይደሉም ብሏል። አሜሪካ በኢራን ላይ ጥቃት ለመፈጸም የቢ2 የጦር አውሮፕላኖችን መጠቀሟ ተገልጿል። የቢ2 አውሮፕላኖች 30,000 ፓውንድ የሚመዝኑ ቦምቦችን መሸከም የሚችሉ ሲሆኑ ቦምቦቹ ከምድር በታች በጥልቀት የተሰሩ እንደ ፎርዶ አይነት የኒውክሌር ጣቢያዎችን ለማውደም አቅም ያላቸው መሆኑ ተጠቁሟል። የቢ2 ቦምብ ተሸካሚ አውሮፕላን በራዳር ውስጥ የመግባት ዕድሉን በጣም አነስተኛ እንደሆነ ይነገራል። ኢራን ይህንን የአሜሪካ ጥቃት ተከትሎ በእስራኤል ላይ የሚሳኤል ጥቃት ያደረሰች ሲሆን የሆርሙዝ ሰርጥን ለመዝጋት የደህንነት ምክር ቤቱ መወሰኑም ተገልጿል። የዓለም 20% የነዳጅ ምርት የሚቀርብበት የሆርሙዝ ሰርጥ እንዲዘጋ የኢራን ፓርላማ ሲወስን የደህንነት ምክር ቤቱ መስማማቱም ተመላክቷል። አሜሪካ ይህንን የኢራን ውሳኔን በሚመለከት በውጭ ጉዳይ መስሪያ ቤቷ ባስተላለፈችው መልእክት ኢራን መጥፊያዋን እያዘጋጀች ነው ብላለች። ዘገባው ደግሞ የአልጀዚራ ነው። የዓለም ሀገራት አሜሪካ በኢራንና እስራኤል ጦርነት ውስጥ በቀጥታ መሳተፏን እያወገዙ ይገኛሉ። የአሜሪካ ቦምብ ጣይ ጀቶች ቅዳሜ ከምሽቱ 5 ሰዓት ገደማ በኢራን የፎርዶው፣ ናታንዝና የስፋሃን የኒውክሌር ተቋማት ላይ ከፍተኛ ጥቃት ማድረሳቸው ይታወቃል። የአሜሪካው ፕሬዚደንት ዶናልድ ትራምፕም ኢራን የሰላም ጥሪውን ካልተቀበለች በድጋሚ ጥቃት ለመፈጸም
ዝግጁ ነን ማለታቸውም ተሰምቷል። ይህንን የአሜሪካ ጥቃት ተከትሎ ኢራን ባጸፋዋ በእስራኤል ላይ የሚሳኤል ጥቃት ማድረሷም ትላንት ከተሰሙ መረጃዎች መካከል አንዱ ነው። ይህንን ተከትሎም የተባበሩት መንግስታት ድርጅትን ጨምሮ በርካታ ሀገራት በአሜሪካ ጣልቃ መግባት ዙሪያ አስተያየቶችን እየሰጡ ይገኛሉ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ የአሜሪካ ጥቃት የቀጠናውን ሁኔታ በማባባስ ለዓለም ሰላም ስጋትን ይፈጥራል ሲሉ ገልጸዋል። ዋና ጸሐፊው በጦርነት ውስጥ ያሉ ሀገራት የተባበሩት መንግስታት ቻርተርንና ሌሎች ዓለም አቀፍ ሕጎችን እንዲያከብሩ ሲሉም ጥሪ አቅርበዋል። ሐማስ በበኩሉ የአሜሪካን ጥቃት ተከትሎ ባስተላለፈው መልእክት በኢራን ሉዓላዊ ግዛት ላይ የተፈጸመውን ጥቃት አውግዟል። ድርጅቱ የአሜሪካ ጥቃት ግልጽ የሆነ የዓለም አቀፍ ሕግ ጥሰት ነው ያለ ሲሆን ከኢራን መንግስትና ሕዝብ ጎን ነኝም ብለዋል። በተመሳሳይ ሳዑዲ አረቢያም የአሜሪካ ጥቃት ስጋት እንደፈጠረባት ከገለጹ ሀገራት መካከል አንዷ ነች። ኦማን፣ ካታር፣ ኢራቅ፣ ሩሲያና ቻይና እንዲሁ ስጋታቸውና ድርጊቱን ያወገዙ ሀገራት ናቸው። ምዕራባውያኑ ሀገራት በበኩላቸው ኢራን በፍጥነት ወደ ድርድር እንድትመጣ ጥሪ አስተላልፈዋል። ዘገባው የአልጀዚራ ነው። ለነበረን ጊዜ ከልብ አድርጌ አመሰግናለሁ። ሰብስክራይብ ስላደረጋችሁም ጭምር ዜናዎቻችን በየቀኑ ወደ እናንተ መድረሳቸውን ይቀጥላሉ። ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም ደግሞ ለወዳጅ ዘመዶቻችሁ በማጋራት ቤተሰብ ሁኑ እንላለን። የቲክቶክ ቻናልም አለን። ለነበረን ጊዜ በድጋሚ እጅግ አመሰግናለሁ። በያላችሁበት ደስ የሚል ቀን ይሆንላችሁ።